እንደሰነበታችሁ ውድ ተመልካቾቻችን ቅዳሜ አቦላችን ላይ ትገኛላችሁ። በመላው ዓለም ታላቁ የኢዳል ፈጥር በዓል አረፋ በዓል በደማቅ ሁኔታ ተከብሯል። የእስልምና ተከታዮች እንግዲህ በልዩ ልዩ ሃይማኖታዊ ስነ ስርዓት አክብሮታል። ከሃይማኖት ስርዓቱ አንዱ ደግሞ መታዘዝ ነውና በመታዘዝ ውስጥ እንግዲህ ብዙዎችን በመደገፍ እንዳሳለፉ አማራ ሚዲያ ኮርፖሬሽን እንግዲህ በተለያየ አካባቢ በዘገበባቸው ዘገባዎች ማሳየት ተችሏል ማለት ነው። ዛሬ ታዲያ በአቦል ዝግጅታችን የአረፋ በዓልን ምክንያት አድርገን እንግዲህ እንዴት እስልምና አሳለፈ፣ ቀጣይስ ደግሞ በመታዘዝ ውስጥ ያሉ በጎ አድራጎቶች እንዴት መቀጠል መቻል አለባቸው የሚሉ ሀሳቦችን ነው እያነሳን ቆይታ የምናደርገው። አብረውን ቆይታ የሚያደርጉት ሁለት እንግዶች አሉኝ። አንደኛው እንግዳይ ሼህ መሐመድ ሰይድ ይባላሉ። በባህር ዳር ከተማ አስተዳደር የእስልምና ጉዳዮች ምክር ቤት ሰብሳቢ ናቸው። በቀኝ በኩል ደግሞ ሼኩር አህመድ የምርኩዝ በጎ አድራጎት ማህበር ስራ አስኪያጅ እንግዲህ አብረውን ቆይታ ያደርጋሉ ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣዬ ነው። ጥሩ ጊዜ። እንግዶቼ አክብራችሁ ስለመጣችሁ እጅግ በጣም አመሰግናችኋለሁ። እኛም እናመሰግናለን። እንኳን አደረሳችሁ ለዚህ ለታላቁ በዓል ማለት እፈልጋለሁ። እንኳን አብራ አደረሰን። ማግስቱ ላይ ያለነውና እንዴት አለፈ? ያው ጥሩ ነው። ሁሉም በተሰጠው እና በታዘዘው መሰረት ስነ ስርዓቱን ለመፈጸም የሚያስችል ሁኔታዎች ተፈጥረውለት ደህና አለፈ። አልহামዱሊላህ። ሽክሬስ እንዴት አሳለፋችሁት? ኢድ አልአድሃ በመጣ ቁጥር ወድህያ የሚባል ስነ ስርዓት አለና በጣም ብዙ ሜቢ 700-800 የሚደርሱ ሰዎችን የስጋ እርድ ማድረስ ነበረብንና በዛ ያው ቀኑ ሙሉ ምናልባት ወደ ቤታችን የገባ ነው ማታ ከ1 ሰዓት በኋላ ነው። በዛ ምክንያት ያው ኢዱ ድባብ በዛ መልኩ ነው እኛ የምናሳልፈው በጎ አድራጎት ላይ የተሰማራን ሰዎች ማለት። ቤት ደግሞ ልጆች አሉ፣ ባለቤት ትኖራለች፣ ዘመድ አዝማድ ጋር አብሮ መዋል አለ። ግን ደግሞ ከተቸገሩ ሰዎች ጋር መዋሉ ምንድነው ለየት የሚያደርገው? ምን አይነት ስሜት ይሰጣል? ሽኩሬ ብዙ ሰው የሚፈልገው ከቤተሰብ ጋር ማሳለፍ ነው። ያው በዓል ነው ከቤተሰብ ጋር ነው። ግን እንደዚህ አይነት ስራ ሰራለሁ ብለህ አንዴ ውስጥን ካሳመንከው በኋላ ግን ያኛው በጣም ብዙ ሰርክል የሆነው ያንተ ቤተሰብ ይሆንና ትንሽ ልትተው የምትችልበት መቼም ሁለት ወዶ አይሆንም። ያንተ ዛኛው ላይ መሳተፍ ትልቅና ጥሩ ከሆነ ለብዙዎች ያንተን ፍላጎት ትተህ የሌሎችን ፍላጎት ማሟላት የሚለው ነው የምከተለው መስመር ማለት። ጧሪ ቀባሪ የለንም ብለው በጣም ተጨንቀው ያሉ ሰዎች ጋር መዋል፣ ህመምተኞች ጋር መዋል፣ በሽተኞች ጋር መዋል፣ እናቶች ጋር ከተቸገሩ እናቶችና አባቶች ጋር መዋል፣ ህፃናት ጋር መዋል። በእውነት በየጎዳናው የምናያቸው ህፃናት ቀላል አይደለም፣ ልብን ይሰብራል። በዓላችን እኛ ስንውል ቤት ጋር በልዩ ልዩ ድምቀት ልናከብረው እንችላለንና እንዴ ምንድነው የሚሰጠው እርካታ? ጣዕሙ ምን ይመስላል? በተለይ ከነዚህ አይነት ሰዎች ጋር ማክበር ሼህ መሐመድ። የሰው ልጅ ምን ጊዜም የሚፈልገው አእምሮአዊ እርካታ ነው የሚያስፈልገው። አእምሮአዊ እርካታ ደግሞ በምን ይመጣል? እንዴት ይከሰታል? በዲኮርም ላይ ሳካ ይችላል እኮ ያ ሐሳብ ማለት ነው። ከነዚህ ሰዎች ጋር ረድተህ እነሱ ሲደሰቱ ማየት ውስጥህን የሚሰጥህ እርካታ፣ ሰኪና፣ ጦመኒና፣ መረጋጋት፣ በደስታ የምታሳልፈው ሁኔታ ስትለምደው ያንን ነው ማለት ነው። ምክንያቱም ብዙዎቹ ተደስተዋል። ከጌታ ጋራም ያለው ሁኔታ ለሰው አገልግሎት መዋል ነው ትእዛዙ። ሰዎችን የሚያገለግል ነው። ታላቅ ሰው ብሎ ማለት ለሰዎች አገልግሎት የሚውል ሰው ነው። ስለዚህ በዛ መሰረት ለሰዎች መዋል፣ ለሰዎች ማገልገል፣ ሰዎችን መርዳት፣ ሰዎችን ማስደሳት እርካታ ስለሚሰጠው ሌላው ነገር ለሱ ምንም ቦታ አይሰጠውም ማለት ነው። በጣም ቅን ሰዎች እንዲቀርብ ስንላቸው እኛ እያገለገልን አይደለም እንዲሁም እየተገለገልን ነው የሚል ስሜት ለራሳቸው ይነግራሉ። ሰውን ባበሉ ባጠጡ ቁጥር፣ ሰውን ባለበሱ ቁጥር፣ የሰውን እንባ ባበሱ ቁጥር እያገለገልን አይደለም ይልቅ እኛ እየተገለገልን ነው ብሎ ያስባሉ። ምክንያቱም ቅድም ሼህ መሐመድም ያሉት ጣዕሙ ነው ይታወቃል። በፈጣሪ ዘንድ የሚያሰጠው ጣዕም አለ፣ መዓዛ አለ። እሱን እያሰቡ ነውና በእውነት ክብር ይገባል እናንተ ለምርኩዝ በጎ አድራጎትና ለሌሎችም በተለይ በርካቶች በጎ አድራጎት እንግዲህ ከድሆች ጋር እየዋሉ ስለሆነ ክብር ይገባል ማለት እንወዳለን። ውድ ተመልካቾቻችን ቅዳሜ አቦላችን ዛሬ የአረፋ በዓልን ምክንያት በማድረግ ስለመታዘዝ እናወራለን። ሰላም አለይካ ሰለላሁ ዐለይሂ
ቀደም ብለን የአረፋ በዓል እንዴት አለፈ ብለን ከነሱ ሐሳብ ስንቀበል በዚህ ውስጥ ትልቁ መታዘዝ እናነሳለን። መታዘዝ ፈጣሪ መመልከቻ መንገድ ነው ተብሎ ይታመናል። በተለይም ታዛዥነት ከአምላክ ጋር አብሮ መዝለቂያ ማረፊያ አድባርና መኖሪያ ነው። በእውነትም መታዘዝ ቃል ብቻ አይደለም ብዬ አስባለሁ። በቃል የሚነገር አይደለም፣ እሺ በማለት የሚመለስም አይደለም። መታዘዝ ውበት ነው። ያን ውበት ነው እኛ የምንላበሰው በየጊዜው። ሼህ መሐመድ በተለይ መታዘዝ ምንድን ነው በእስልምና እንዴት ነው አስተምሮ የሚገልጠው? ምን ማለትስ ነው? ያው መታዘዝና አረፋ ጋራ የተያያዙ እንትኖች አሉት። ያስተውሰናል ነብዩላህ ኢብራሂምን ከጌታ ታዛዥነታቸውና የጌታን ትእዛዝ በምን መልኩ ምን ያክል ተቀባይነት ልቦና እንዳላቸው ከሳቸው ደግሞ ቀጥሎ ልጅየው ያደረገው ልጅህን እንድታርድ ለኔ ቁርባን ልጅህን ማረድ አለበት ሲላቸው እሱን ለማረድ ሲዘጋጁ ልጅየው ደግሞ የሱን ሐሳብ መቀበል። መታዘዝ ማለት ያን መታዘዝ ማለት ራስን አሳልፎ መስጠት ማለት ነው። የጌታን ትእዛዝ ሳያመናትሉ ሳይከፋፍሉ ሳይቀንሱ መፈጸም ማለት ነው መታዘዝ ማለት። ሽኩር ይህን ሐሳብ እስኪ እናንሳው፣ ወደ ወጣቱ ደግሞ እናንሳው። እስኪ የልጃቸውን መታዘዝ ባንተ እንዴት ነው የምትገልጠው? እንደው መታዘዝ የሚለውን ጥሬ ቃል እንድትረጉሙ አልፈልግም፣ ግን በዛ ውስጥ ያለው መታዘዝ እንዴት ትረዳዋለህ? ለሚያስተውሉ ሰዎች እዚህ ምድር ላይ ያለው ደስታ የእውነት ደስታ እንዳልሆነ እናውቃለን። የትኛውም ደስ የሚያስብልህ ነገሮች እዚህ ምድር ላይ አንደኛ ጥቂት ናቸው። ወይ ግራጁዌሽን ጊዜ ትደሰታለህ፣ ወይ ስታገባ ደስ ይላል፣ ወይ ልጅ ስትወልድ ደስ ይላል። የሚቆጠሩ እንትኖች ናቸው። መቼም በየቀኑ የሚያስደስቱ ነገሮች ብዙም ላይኖሩ ይችላል። እንግዲህ ሲበላ የሚደሰት ካለ አላቅም እና ቅጽበታዊ ናቸው ልልህ ፈልጌ ነው። ደስታዎች ቅጽበታዊ ናቸው። አምላክ ጋር ያለው ደስታ በጣም ቀጣይና የማይቋረጥ ደስታ እንዳለ ይታወቃል። ስለዚህ ለእኛ ነው የሚገርመው። ለእኛ እንዴት ራሱን ለመታረድ አንገቱን ይሰጣል? ምክንያቱም እምነታችን ደካማ ስለሆነ ማለት ነው። እሳቸውን ግን ስናይ እንደዛ አይደለም። ነቢይ ናቸው። ዘላለማዊ ክብሩን ነው የሚፈልጉት። አዎ በቃ ዘላለማዊ ሞት የሌለበት። አንዳንዴ ገነት ከገባ ሞት የለም፣ ሁሌ ደስታ ነው። ስለዚህ ያንን ስለሆነ የሚያስቡት ያን ነገር መባላቸውን ብቻ ነው ማረጋገጥ የሚፈልጉት ለመታዘዝ ማለት ነው። ስለዚህ ያው ለእኛ ለወጣቶች መታዘዝ ይከብዳል። እንግዲህ የእሳቸውን የእስማኤልን የልጅየውን እንትን መውሰድ አለብን፣ አራያቸው መከተል አለብን ብዬ ነው ማስበው። ሰላም አለይካ ሰለላሁ ዐለይሂ ሼህ መሐመድ በተለይ የሰው ልጅ በምድር ለማን ነው መታዘዝ የሚገባው? ስለምን ጉዳይ ሲታዘዝ? ለፈጣሪ ነው መታዘዝ ያለበት። ለፈጣሪ ታዘዘ ማለት ለፍጡራን ሁሉ ራሱን ያሳልፎ ይሰጣል ማለት ነው። ምክንያቱም ሰው ሰለመ ማለት እጁን ሰጠ ማለት ነው። ሰለመ ወይም ሙስሊም ስትለው እጁን የሰጠ ማለት ነው። ለማን? ለፈጣሪ ለትእዛዝ ተገዥ የሆነ ማለት ነው። ካመነ የሚታዘዘውን ነገር አያመናታም ማለት ነው። የእምነቱ መላላት ጊዜያዊ አድርጎ ማሰብ ሲኖሩ መወላወል ሲኖር ነው አለመታዘዝ የሚመጣ ማለት ነው። መታዘዝ ሲባል በእምነት ደረጃ እኮ ሁኖ ማደር ሁኖ መገኘት፣ የእምነቱ ተከታይ ከወሬ ባለፈ በተግባር ሁኖ ሲገኝ ለሁሉም ታዛዥ ይሆናል ማለት ነው። ሰላም አለይካ ሰለላሁ ዐለይሂ እንግዲህ ማገልገል ነው መታዘዝ ማለት እያለ ነው። በመታዘዝ ውስጥ ምን በረከት ነው ያለው? እንዳልኩ ቅድም አምላክ ጋር ያለውን ነገር ገነት ምናምን የሚባሉ ነገሮች ያ ከሞት በኋላ ያለ ነው። ነገር ግን በዚህ ምድር ላይ ደግሞ ብዙ ነገሮች አሉ ላንተ የሚመጡልህ። ምናልባት አሁን ትላንትና በሰራናቸው ስራዎች ወደ 700 የሚደርሱ ቤተሰቦችን ዱቄት፣ ዘይትና ስጋዎችን ያከፋፍልናልና እንግዲህ ሰበው 700 ሰው ላንተ ጸሎት ሲያደርግልህ ማለት ነው። በእርግጠኝነት አንዳንዶች ማለት ይደውላሉ እና እሺ አሚን 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 ብለህ ትዘጋለህ። ደግሞ ሌላው ይደውላል። ምክንያቱም ትንሽ የምንላቸው ነገሮች እኛ ጋር ናቸው እንጂ ትንሽ ተረጂዎች ላይ በጣም ትልቅ ናቸው። እና እኛ ትላንትና አንዷ ለጋዜጠኞች ማን ነው ኢንተርቪው የሚሰጥ ምናምን ስል እኔ ነኝ ምርኩዝ ከወደኩበት አንስቶ
እዚህ ያደረሰኝ ምናምን ነገር አለች። ያቺ ሴትዮ በወር የምትሰጠው 900 ብር ነው። በወር 900 ብር እንደ ትልቁም ነገር የሚቆጥሩ በጣም ብዙ ችግረኞች አሉ። ለዛ ነው ሴትዮዋ 900 ብር እየተሰጣት ግን ምን አለች? ከወደቅኩበት ያነሳኝ ምርኩዝ ነው የሚል ሜንታሊቲ ነው ያላት። ስለዚህ ያው ትላንትና በዛ መልኩ ስራዎችን ሰርተናልና ያ ሁሉ ሰው ላንተ ጸሎት ሲያደርግልህ አይሮን ነው የሆነ መጥፎ ነገር ባንተ ህይወት ላይ የሚመጣ ነገር ሊኖር ይችላል። የነሱ ጸሎት ሊሆን ይችላል የሚከላከልልህ። ሽኩር በግሉ ምን በረከት አገኘ? ቴስት የሚያደርገው አለ አይደል? ቴስት የምታደርገው ልብ ላይ አሁን ለምሳሌ በጣም ደስተኛ ሆኜ ነው የምኖረው። በጣም ሞራል ሳቲስፋክሽን አለኝ። እስልምናው ምን ይላል? ምን አይነት በረከቶችን ነው የሚያሰጠው? እንዲህ አይነት ትእዛዞችን መፈጸም አላህ የቂያማ ቀን ይጠይቃል። ሰዎች በእያንዳንዱ ህይወታቸው ባሳለፉት የኑሮ ሁኔታ ከነበራቸው ግንኙነት ማህበረሰብ ጋራ ሁሉ ባላቸው ይጠየቃሉ። ጎረቤት ሆኖ ምስኪን ሆና ድሃ ሆና ገንዘብ አጣ እያወቀ እየሰማ ዝም ብሏት አልፎ ነገ ሙቶ ያ ሰው ታመሜ ሳትጠይቀኝ ይለዋል አላህ። አንተ ደግሞ የዓለሙ ጌታ እንዴት ትታመማለህ? እንዴት አንተ ታጣለህ? ታርጀ ሳታለብሰኝ ይለዋል። አይ ከሌ የሚባል ከሊት የምትባል እንደዚህ ሆና ነበረ በዚህ ዘመን በዚህ ቀን አልደረስክላትም አይተህ ሰምተህ አልፈሃል ይባላል ማለት ነው። ያ አንደኛ ይሄንን መወጣት ነው። ሁለተኛ ደረጃ ደግሞ ስራዎች ሲሰሩ ላላህ ፍቅር ሙሐባ ያላህን ትእዛዝ ለመፈጸም ብሎ ከልቡ የመጀመሪያ አስተሳሰቡ እሱ መሆን አለበት። ጥርት ያለ ንያ ማለት ነው። ያ ሲሆን ደግሞ አላህ የሰዎችን ስራ አይጥልም፣ የትም አይወድቅም። ስለማይወድቅ ምንድነው በረከቱ የሚሆነው? ከአላህ ዘንዳ ደረጃ ይጨመርለታል። ዛሬ በሰራው ሌላ ደረጃዎች ተጨምሮለታል። ነገ በሚሰራው ደረጃዎች ያድጋሉ። ኑር ብርሃን ይጨመረዋል። እሱ እያደገ ይሄዳል። ነገ ያገኘዋል ሲሞት ማለት ነው። ሌላው ደግሞ እለቱን ወደው ሆኖ በእለት በዚሁ ዓለም ደስታ ሊያገኝ ወይም የሚፈልገው ነገር ሊሳካለት ስኬታማ ሊሆን ይችላል ማለት ነው። በመስጠቱ በመርዳቱ እና እንደዚህ ከሌ ይረዳ ነበር ከሌ እንደዚህ ያደርግ ነበር ምንም ለውጥ ሳይታይበት ቀረ ሊያስብል አይችልም። የሚያስብለው ምንድነው? ንያው የመጀመሪያ አስተሳሰቡ ንጹህ ለአላህ ፍቅር ያለህን ውዴታ ላገኝበት ብሎ መስራት አለበት። ያ ከሆነ ደግሞ አያጣውም ማለት ነው። እንደዛ አድርጎ ሰርቶ እኮ እዚህ ዱንያ ላይ ሳይሳካለት ተንገላቶ ሊሄድ ይችላል። ባሪያውን አላህ አዝዣለሁ ፈጽመሃል ነው እንጂ በውለታ ወይም በሰጦ መቀበል አይደለም። ካላህ ጋር ያለው ግንኙነት ማለት በሰጦ መቀበል አይደለም። እዚህ ሊያጣ እሱም ላይመቻችለት ይችላል እኮ ግን ፈጽሟል። ሲፈጽም የጌታን ውዴታ አገኛለሁ ብሎ መፈጸም አለበት። አግኝቻለሁ ማለት አለበት። እዚህ ዱንያ ላይ የሚያጋጥመውን ነገር አሁንም ዜሮ አድርጎ ማለፍ አለበት። ያንን ደግሞ ትግስት አድርጎ መተው አለበት ማለት ነው። ሃይማኖቱ የሚያዘው በዚህ ልክ። ምርኩዝ የበጎ አድራጎት ድርጅት እንግዲህ በመታዘዙ ሰብሰብ ብላችሁ ይሄን ስራ ሲሰሩ የምታገኟቸው ትሩፋቶች ይኖራሉ፣ በጎነቶች ይኖራሉ ብዬ አስባለሁና እንዲህ በዓላት ሲኖሩ እንዴት ነው እያሳለፋችሁ ያላችሁት? ምን ስራዎች ነው እየሰራችሁ ያላችሁት በምርኩዝ በጎ አድራጎት ድርጅት ውስጥ? እንደ ምርኩዝ በጎ አድራጎት ከተቋቋመ 5 ዓመት ይሆነናል። ስለዚህ ያው እንደዚህ በዓላት በመጡ ቁጥር ሁሌም ረመዳን የሚባል ጾም አለ። የዛን ጊዜ አስቤዛዎች አሉ፣ ቋሚ ናቸው። እንደገና ደግሞ አረፋ በሚመጣበት ጊዜ ደግሞ ኡዱህያ እርድ ማለት ነው፣ ቋሚ እንትን ነው። ከዛ ውጭ ደግሞ መስከረም በሚመጣበት ጊዜ ሁሌም ቋሚ ነው። ለ1000 ተማሪዎች በየትምህርት ቤቱ ያው ሚስኪኖች የበዙበት ትምህርት ቤት ላይ ደብዳቤ 100 ተማሪዎች እንዲያዘጋጁልን ነግረን ትምህርት ቤቱ በራሱ ስታንዳርድ በራሱ መስፈርት ያመጣቸውን 100 ተማሪ ሊሆን ይችላል 1000 ተማሪዎችን የትምህርት ቁሳቁስ እንደግፋለን ማለት ነው። ይሄ እንግዲህ በቋሚነት ከምንረዳው ወርሃዊ የገንዘብ እንትን ስጦታ በተጨማሪ ማለት ነውና ወደ 150 ሚሊዮን ላይ ደርሰናል። ስንጀምር ወደ 50 ሰዎች ነበር ይዘን የጀመርነው። አሁን 150 አሁን ኔክስት እንጨምራለን ቁጥር እያልን እያስብን ነው ያለነው እና እንደዚህ ነው እየሰራን ያለነው።
አሁን በፈጣሪ ዘንድ ቅድም ያነሳናቸው ሼህ መሐመድ አሉ አይደል? በፈጣሪ ዘንድ የተጠየቁ ጥያቄዎች አሉ። እነዛን ክብር ሊያስገኙ የሚችሉ ነገሮችን ምርጉዝ የበጎ አድራጎት ማህበር አደረገው ብንባንደም እየሞከረ ነው፣ መንገድ ላይ ነው፣ እያደረግን ነው። የሞት ሽረት የሆነ አሰጣጥ እኮ አይደለም እኛ እየተጠየቅን ያለ ነው ማለት ይህን ያክል ማህበረሰባችን ምን ነካው ትላለህ? እውነት እነዛ ቁርአንና አላህ ወይም መልእክተኛው ያን ያክል ተጽዕኖ ያሳደሩባቸው ሰዎችና እኛ እኩል ሙስሊም እንባላለን ወይ ማለት በጣም ይከብዳል። እነሱ ጋር የነበረው የታዛዥነት መጠን ይህን ያክል የሄደ ነው። እኛ ጋር የተጠየቅነው እኮ አካውንቱ ላይ በሚሊየን ብር ዘፍዝፎ ቤቱ ላይ ብዙ አይነት ምግቦችን አስቀምጦ ቁራሽ ነገር ለመስጠት እስከ መክበድ ድረስ ሲደርስ በጣም ታዝናለህ። ማለት የተጠየቅነው ነገር ወይም በአሁኑ ሰዓት ምስኪኖቻችን እየፈለጉት ያለው ነገር ያን ያክል ያንተን ኢኮኖሚ የሚያዛባ ያንተን አንተ ተረባህ ድረስ እንድታበለው እዛ ሙድ ላይ አይደለንም። በጣም ጠግበህ የረገጥከው ያለውን ዳቦ እንድትሰጠው ነው እኛ እየጠየቅን ያለ ነው። ማህበረሰባችን ጨባጣ ነው፣ እየሰጠ አይደለም ብዬ ነው እኔ የማምነው። ማለት ብዙ ነገር መድረስ ተበረከተለት አንጻር እየሰጠ አይደለም። አንተ ሚሊዮኖች ተሰጦ 1 ብር ብቻ ትሰጣለህ እንዴ? ኦኬ 10 ብር የተሰጠ 1 ብር ይስጥ፣ በዛ በልኩ ማለት ነው። አንተ በሚሊዮን ተሰጦ አሁንም 10 ብር ያለው ሰው የሚሰጠውን ነገር ነው እንደምትሰጠው። ይሄ ሁሉ ሰው ስለማን ነው የምትተው? ይሄ ሁሉ ሰው በረንዳ ወጣ፣ ሰው አበደ፣ የሚበላ የሚጠጣጡ ነው ያበደው ሁሉ እኮ። ስለዚህ ሁሉ ምን ቢሆን ነው የምታዝነው? ምን ቢሆን ነው የምንተዛዘነው? ምን ያድርግ ሰው? አበደ፣ የሚበላው አጣ፣ ከነ ቤተሰብ። እኔ አንድ ቤተሰብ 3 ቀናችን ከበላን ተብዬ እጄ ከጓደኛዬ ጋር በምንጎበኝ ሰዓት ማለት ነው ሴትዮዋ ስትጮ ማለት ነው ራበኝ እያለች ተኝታ ነው እሷ ተኝታለች፣ ግን ራበኝ እያለች ትጮአለች። እና የሆነ ነገር እንዲደረግላት አደረግን። እኛም እዛው ላይ ኪሳችን እንዳባበስንና የሆነ ነገር አደረግን። እስከዛ ድረስ ሰዎች እየኖሩ ነው። እኛ እዚህ ጋር ሌላ ዓለም ነው ያለንበት። ምናልባት የሆነ ህንጻ ሰርተን እየኖርን ነው። ደግሞ ሌላ አይነት ሌላ ከተማ ላይ ያምረናል፣ ደግሞ ሌላ ህንጻ ያምረናል፣ ደግሞ ሌላ ሱቅ ያምረናል፣ ደግሞ መኪና ደግሞ አለ፣ እንደገና 2ኛ መኪና፣ 3ኛ መኪና። በዛ ደረጃ ነው የማህበረሰባችን እይታው። ነገር ግን ከጎን ያሉ ሰዎች እንደዚህ በዚህ መልኩ እያሉ እንደሌሉ ቆጥረን ነው ወይ ይሄን የምናደርገው? አብረን እየኖርን ከበለው 3 ቀን 4 ቀን ሆነኝ የሚል ማህበረሰብ ይዘን ይሄን ያክል ቀልባችን የደረቀው ምንድን ነው የሚል ጥያቄ አለኝ። ምናልባት ከርዕሱ ወጥቼ ሊሆን ይችላል። አይ በጣም አስተማሪ ሀሳብ ነው ሼህ መሐመድ። እንግዲህ ይሄ እኮ ነው ማለት ዛሬም እንድንወያይ የፈለኩት እንደዚህ አይነት ሰዎች አሉ እኛ ጋር፣ እኛ ጉያ ላይ ያሉ እንደዚህ አይነት ሰዎች ረሃበይ ብለው 3 ቀን 4 ቀን ከቤታቸው እንግዲህ ጉልበት ደክሟትም ሊሆን ይችላል፣ ያቺ እናት መውጣት አቅቷትም ሊሆን ይችላል፣ አልጋ ላይ ቁጭ ብላ ረሃበይ የሚለውን ልቅሶ እያለቀሰች ያለች። እንዲህ አይነት ሰዎች መርዳት እየተቻለ አለመርዳታችን ደግሞ ሌላ ለፈጣሪ አለመታዘዝ ነው ብዬ ነው ማስበውና እንዴት ነው ግን በመተባበር መኖር የምንችለው? አላህስ ምንድን ነው የሚለው እዚህ ላይ? ማብላት የቸገረውን መስጠት ማልበስ የጌታ የአላህ ትእዛዝ ነው ብለናል። ማመን ማለት ደግሞ ትእዛዙን መፈጸም። ሰው ቆም ብሎ ምን ላይ እምነት እንዳለ ማሰብ ይኖርበታል። ወደ ሰው ወደ ሁሉም ወደ ከራስ ጀምሮ ማለት ነው። ምን ላይ ነኝ ያለሁ ማለት ይጠይቃል። ይሄ ደግሞ ሰዎች እንዲበሉ ፍላጎት እንዲኖራቸው ያደረገው አላህ ነው። ማብላትም ማጠጣትም የሚችለው አላህ ነው። አላህ ደግሞ የኔን ስራ ስሩ የሚደሰውም አላህ የሚወደውም እኮ በማብላት አሁን ማብላት ላይ ያተኮር ነው። አንድም አረፋ ማግስት በመሆናችን ከእርድ ጋር ተያይዞ ይሁን እንጂ ምን ጊዜም ማብላት ጋር ወይም ሰዎችን ከማስደሳት ጋር ነው ፈጣሪ የሚገኘው ማለት ነው። ይሄንን እየፈጸመ ነው ሰው እያደረግን ነው አይደለም፣ እሱ ሌላ ከባድ ነገር ነው። መታዘዝ አለመታዘዝ ስለሆነ ማለት ነው። ጎረቤቱ እየራበው እሱ
ሆዱም ሞልቶ ያደረሰው አላመነም አሉ። እምነት የለውም። ያመነ ሰው እንደዛ አያደርግም። ያመነ ሰው ጎረቤቶቹ ባይርባቸው እንኳ ከቤት አርዶ ወጥ መረቅ ባለበት ሰዓት መረቁን በዛ አድርጋችሁ ለጎረቤቶቻችሁ አዳርሱ። የማታደርጉ ከሆነ ደግሞ እንዳይሸት መታረዱ እንዳይሰማ ልብ መወስወስ ቀልባቸውን መሳብ የማያገኙትን ነገር ማወቅ የለበትም ነው። በዚህ ልክ ሰዎች እሸት ይዘህ ስትገባ የሚበላት ፍሩት ይዘህ ስትገባ የጎረቤቶችህ ልጆች እዛ የማይካፈሉ ከሆነ እንዳያዩት መወስወስ ማስለቀስ ሌላ ብጥበጣ እንኳን ማስነሳት የለብህም። ርዚቅ ባላህ እጅ ነው። የኢትዮጵያ አባቶቻችን የሚሉት ተረት አለ፣ የከፍታትን ጉሮሮ ሳይዘጋት አያድርም። ይሄ እምነት ነው። የሚያበላው የሚያጠጣው እሱ ነው፣ ግን ወኪል ሆኗል ያ ሰው ማለት ነው። ሰዎችን ብዙ ገንዘብ ካለው እንዲሰጥ እንዲያበላ ኃላፊነት ተሰጥቶታል። በዛ ገንዘብ ሁሉ ይጠየቃል የሰው ልጅ። እንዴት አገኘኸው፣ እንዴት አዋልከው ተጠያቂ ነው። እሱን አለማወቅ አለማመናችን ነው ጉዳዮቹ እየተፈጸሙ ያልሆነ ማለት ነው። ሰላም አለይካ ሰው ለበጎነት የሚያነሳሱት የሚያነቃቁት ነገሮች ብዙ ምክንያቶች አሉ። 4 ቀን ወይም 3 ቀን መብላት ያልቻለች እናት፣ የተጠማች እናት፣ የተራበች እናት ራበኝ የሚል ድምጽ እስክታሰማ ድረስ ያለው ድምጽ በራሱ ሽኩርና ጓደኞችን በምርኩዝ ያሉትን እንግዲህ የሚመለከቱን ተመልካቾቻችን ያ ድምጽ ሁሉ ጊዜ አእምሮአችን ጋር ጆሮአችን ጋር እንዳይጠፋ በማድረግ በጎነታችን እናስቀጥላለን ብዬ አስባለሁ። በዚህ ውስጥ ግን በቀጣይ ወጣቱና ባለሀብቱ በማነቃቃት በችግር መካከል ያሉ ወገኖቻችን መደገፍ ይገባል። አረፋ ሲመጣ በክርስትናውም ፋሲካ ሲመጣ የዛኔ ብቻ ነው ወይ ደስታቸው የድሆች? ከበዓላት ውጭስ እንዲህ አይነት ሰዎችን የመርዳት የማገዝ የመደገፍ ነገሮች እንዴት ነው መቀጠል ያለባቸው? እናንተስ ምን ያሰባችሁት ነገር አለ? የበዓል ቀን ብዙ ጊዜ ቤተሰቦች ደስ ብሏቸው መዋል አለበት። እኛ አሁን ሃይማኖታዊ በዓሎች አሉ አይደል? የዛ ቀን ደስ ብሎ ማደር ስላለበት ደስ ብሎ መዋል ስላለበት አንደኛው ቤት በጣም ደስተኛ ሌላኛው ቤት ደስ ማይለው አይነት ነገር እንዳይፈጠር ያንን ክፍተት የሌሎችን ክፍተት ከመሙላት አንፃር ነው እንጂ በቋሚነት ማለት ነው የሰው ልጆች ራሱ የታዘዝ ነው ማለት ነው። የበጎ አድራጎት ስራ የምንሰራ ሰዎች የታዘዝ ነው በቋሚነት ነው። የሚሰጥም ሰው ደግሞ በቋሚነት ነው የሚሰጥ። አላህ በቋሚነት አይደል እየሰጠ ያለው? እሱ በቋሚነት በየቀኑ ብዙ ብሮች እንድታገኝ እያደረገ አንተ ደግሞ እየቆጠብክ የሆነ ጊዜ ብቻ የምታወጣ ምናምን አይደለም። አንድ ጊዜ እኮ ፈጣሪ ራሱ አስተላልፍልኝ ብሎ የሰጠ ገንዘብ አለ አይደል ሼህ መሐመድ? አደራ ለቅጽበታዊ ጊዜዎች ትክ የሆንክበት ወይም ያንተ ገንዘብ በሆነው ላይ አውጣ ይላል። ምክንያቱም ሳታወጣበት እንዳይሄድ ማለት ነው። ምሳሌ እኔ ጋር ዛሬ ያለ ብር አለ፣ እዛ ላይ አላህ እንድናወጣ ይፈልጋል። ያንን ለሌላ ነገር ብቻ እንድትጠቀም አይደለም የሚፈልገው። በማንኛውም ጊዜ ባለን ገንዘብ ላይ ለሱ ማለት ምንድነው ለሚስኪኖች ማለት ነው። ብዙ ሰዎች አሉ መንቀሳቀስ የማይችሉ ተንቀሳቅሰው ማድረግ የማይችሉ አይነ ስውራን ሆኖ ምንም መንቀሳቀስ የማይችሉ አካል ጉዳተኛ ሆኖ የተኙ አሉ ማለት እንዲሰሩ እንኳን መስራት የማይችሉ ማለት ነው። ስለዚህ እነዛ ሁሉ ያንተን እጅ ነው የሚጠብቁት ማለት ነው። ነገር ግን አንተ አመት በዓል ካልመጣ በስተቀር አላግዝም ካልክ ይሄ ፌር አይደለም ማለት። አላህም እንደዛ አይደለም ያዘዘው። እዚህ ጋር የበዓሉ ጊዜ ብሎ ስፔሻል አዘዘ እንጂ መረዳዳቱ አመታዊ ነው። በቃ አመት እስከ አመት ቀን እስከ ቀን በቃ ሌት በሙሉ ነው መረዳዳትን ግዴታ ያደረገብን። ለዚህ ምርኩዝ በጎ አድራጎት ማህበር ከአረፋ በዓል ውጭ ባሉ ጊዜያቶች ምንድነው ያሰበው ነገር? አንደኛ የሆኑ አስቻይ ሁኔታዎች ተፈጥረውልን ድጋፎች ሙሉ ተደርገውልን በያዝናቸው ሰዎች ስራዎች ሊሰሩባቸው የሚችሉባቸው የሆኑ ነገሮች እንዲኖሩ ምናምን እንፈልጋለን። ምክንያቱም ሰውን ሁሌ በቋሚነት አትረዳው። ምክንያቱም ሰነፍም ነው የምታደርገው። ምንድነው አሳ ማውጣት አስተምረው አሳ ሁሌ አትስጠው የሚባል ነገር አለ። እውነት ነው። ሰው ለምንድነው መስራት የሚችሉ ሰዎች እንዲሰሩ ማታደርገው? ስለዚህ እኛ በምንችለው መጠን ያመታቸውን ባንዴ በመክፈልም እንደገና ደግሞ ሌላ ስፔሻል መዋጮም እያደረግን ስራ ያስጀምርናቸው ብዙ ሰዎች አሉ። ግን በብዛት
እገዛም ሆኖ ማለት ነው። ምክንያቱም እኛ በነገራችን ላይ የበጎ አድራጎት ማህበር ሲሰራ አትሴም ታይም መንግስት መስራት ያለበትን ስራ ነው እየሰራን ያለን። መንግስትም ደግሞ ከጎን ሆኖ ምን እንርዳችሁ ምናምን ነገር ተናበህ የምትሰራው ነገር ነው። እኛም በቀጣይ ማድረግ የምንፈልገው ነገር ምንድነው? ብዙ ተረጂዎቻችን ስራ የሚጀምሩበትን ነገር እኛ ቮኬሽናል ትሬኒንግ የምንሰጥበት ራሳቸውን የሚችሉበት ከዛ ቤተሰቦቻቸውን ያበቁ ምክንያቱም ቦታው ሪፕሌስመንት ይፈልጋል። ሰዎችን ያበቃ ያወጣ እንደገና ሌሎችን ያስገባ እንደዚህ ነው የምትቀጥለው እንጂ ሁሌ አንድን ሰው የምትጦረው ከሆነ ዝም ብሎ የማስተኛትም ስራ ልንሰራ እንችላልና በዚህ መልኩ ነው ለወደፊት ያለን ስሜት የምናስበው። ይሳካላችሁ። እሺ ቴንክ ዩ። የሰማያዊውን እንተው። በምድር ላይ ግን እነዛ ድምጾች የረሃብ ድምጾች ሲመጡ ደግነታችን እንዳይጠፋ በእየለቱ ምንድነው ማድረግ ያለብን? እስልምናውስ እዚህ ላይ በዋናነት እንደው አንክሮ የሚያስቀምጠው ነገር ምንድነው? ማጠቃላይ ሐሳብ እናድርገው። ዲን ማለት ምንድነው? እምነት ማለት ምንድነው ሲባል አልሁስኑ ነው ያሉ ነብያችን አለይሂ ሰላቱ ወሰለም። መልካምነት፣ በጎነት፣ ቸርነት መስጠት ወይኡሲሩና ዐላ አንፉሲሂም ወለው ካነ ቢሂም ኸሷሳ በራሳቸው ችግር ቢኖርባቸው እንኳን ከራሳቸው አሳልፈው ለሌላ የሚሰጡ ናቸው አማኞች። ራሳቸውን ትተው እየጠማው ለጓደኛው ይሄኛው ደግሞ ጓደኛዬ ይብሳል። ይሄ ነው እንደ እምነት የሚታዘዘው። እምነት ሲባል ደግነት፣ በጎነት ማለት ታላቁን ማክበር፣ ለታናሹ ማዘን፣ ቅድም እንዳልነው ለጓደኛው ማስቀደም። አንተ ትብሳለህ፣ አንተ ትብስ ሁሉም በዛ ልክ ከሆነ አንተ ለኔ አንተ ትብሳለህ ካልኩህ አንተ ትብሳለህ ካልኩህ ሁላችንም ተጠቅመን ፈጣሪ ያዘዘውን አድርገን ጥሩ የፈጣሪ ባሪያ ተገዥ እንሆናለን ማለት ነው። በዛ ልክ እሱ ነው ደግሞ የሚያግዘው፣ እሱ ያግዘን። ሰላም አለይካ ሰለላሁ ዐለይሂ የተወደዳችሁ ተመልካቾቻችን በዛሬው የአቦል ሞያ ርዕሰ ጉዳይ አርገን ያነሳ ነው በመላው ዓለም የሚገኝ እስልምና ተከታይ በተለይ አረፋ በዓልን ባለፈው ሮብ ዕለት ማክበሩ ይታወቃልና ከአረፋ በዓል ማግስት ደግሞ ለሰው ልጆች መተጋገዝ፣ መተባበር፣ አብሮ መኖር ያስፈልጋልና ያን ምክንያት በማድረግ ከአረፋ በዓል ባሻገርስ ቀጣዩን ዘመን እንዴት ነው እርስ በርሳችን መተጋገዝና መተባበር አለብን የሚለውን ሐሳብ ነበር ለማንሳት የሞከርነው። በተለይ ደግሞ የመታዘዝ ክብሩ ምን ያህል ነው? በመታዘዝ ውስጥ ከአረፋ ውጭ መታዘዝ በአላህ ዘንድ እንግዲህ ክብር የሚያሰጥ ነውና ይህንን ምክንያት አድርገን ነው ከእንግዶቹ ጋር ውይይት አደረግነው። በዛሬው የጋበዝኳቸው እንግዶች ሼህ መሐመድ ሰይድ በባህር ዳር ከተማ አስተዳደር የእስልምና ጉዳዮች ምክር ቤት ሰብሳቢ አብረውን ቆይታ አድርገዋልን። ሽኩር አህመድ የምርኩዝ በጎ አድራጎት ማህበር ስራ አስኪያጅ እንግዲህ አብረውን ከኛ ጋር በዚህ በዛሬው የአቦል ዝግጅታችን ቆይታ አድርገዋል። በአቦል ስም እጅግ በጣም ነው አመሰግናችሁ። ሰለላሁ ዐለይሂ ከመረል መካ ሰለላሁ ዐለይሂ ከመረል መካ ሸምሰል መዲና ሰላም ዐለይካ